ህወሓት ወልቃይትን ለመቆጣጠር ከተንቀሳቀሰ ኢሳያስ አፈወርቂ ደስተኛ አይሆኑም። ኢሳያስ ወልቃይት የአማራ እንዲሆን ይፈልጋሉ። 4 ኪሎ ሙሉ አካላዊ ጦርነት ከመጀመር ይልቅ የህወሓት አመራሮች ላይ ያነጣጠረ የአየር ጥቃት ሊፈጽም ይችላል። ይህን ያሉት በካናዳ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው አሰፋ ናቸው። የትግራዩ ጦርነት ተጀምሯል፣ የቀረው የውጊያው መጀመር ነው። ይህን የሚሉት ደግሞ የፌዴራሊዝም ምሁሩ ዶክተር አደም ካሴ ናቸው። በእርግጥም ዶክተሩ አልተሳሳቱም፣ ልክም ናቸው። በህወሓትና 4 ኪሎ መካከል ጦርነቱ ተጀምሯል። የቀረው የብረት ጠበንጃ መታኮስ ብቻ ነው። ሁለቱም ኃይሎች አንዱን በጠላትነት ደረጃ ፈርጀዋል። ህወሓት 4 ኪሎን አልታዘዝም ብሏል። 4 ኪሎም ለትግራይ የሚላከውን በጀት አንቆ ይዟል። በዚህ አውድ ከታየም ዶክተር አደም ካሴ ጦርነቱ ተጀምሯል ማለታቸው ልክ ናቸው። ለ4 ኪሎ አልገብርም ያሉት የህወሓት ጀነራሎች አምርረዋል። ውጊያ ለመክፈትም እየተሰናዱ ነው። ከፖርት ሱዳን እስከ አስመራ መለስ ቀለስ አብዝተዋል። ዓላማውም የጦርነት ድግስ ስለመሆኑ ነቢይ መሆንን አይጠይቅም። ህወሓት አዲስ ውጊያ ለመክፈት መሰናዶውን እያጠናከረ ቢሆንም የብልጽግናው መንግስት ግን ዝምታን ምርጫው አድርጓል። ምናልባትም ምርጫው በሰላም እስኪቋጭ ሊሆን ይችላል። በዚህ ጥንቅር የፌዴራል መንግስት ምን ሊወስን ይችላል የሚለውን ጉዳይ በዝርዝር እናያለን። ኢሳያስ አፈወርቂ በወልቃይት ጉዳይ የያዙትን ያልተጠበቀ አቋም እነግራቸዋለን። የህወሓት አመራሮች ላይ ያነጣጠረ የአየር ጥቃት መፈጸም እንደ ዋና ዕቅድ ተይዟል መባሉን ከነ ምክንያቱ በጥንቅራችን ትሰሙታላችሁ። ቪዲዮውን ላይክ አድርጋችሁ በመጀመር እንደ ወይን የሚጣፍጡ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ጦርነቱ ተጀምሯል ይላሉ የኢትዮጵያን ፖለቲካ በቅርበት የሚከታተሉት የህገ መንግስት ባለሙያው ዶክተር አደም ካሴ የፌዴራል መንግስትና ትግራይ ክልልን ሁኔታ ሲገልጹ። ዶክተር አደም እንደሚያስረዱት ቁርጡ ያለየው ተኩስ መቼ ይጀምራል የሚለው ነው። የ2 ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል። ህዝባዊ ወያነ ሓርነት ትግራይ ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂ ያደረገው ፌዴራል መንግስቱን ነው። የጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመት በፊት በተደረገውና ለጦርነት እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤትም ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መርጧል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። መጋቢት መጨረሻ ላይ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸው ባይገለጽም የአስተዳደር ኃይሉ የተቀሙ ይመስላል። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው የግንኙነት ገመድ ተበጥሷል የሚል አቋም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? ቀድሞውንም ፈተናዎች የነበሩት የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ገብረ ሚካኤል ሚያዝያ 30 ቀን 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜው አስተዳደሩ ስልጣን በጉልበት የተያዘ እንደሆነ የገለጹት ሌተናንት ጀነራል ታደሰ ከዛን ዕለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱንና የክልሉን አስተዳደር ግንኙነት ያወሳስበዋል። ፌዴራል መንግስቱ አቋቁሜዋለሁ
እውቅና እሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። ይህ መሆኑም ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸውን ጉዳይ ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀትም ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብር ያህል ብቻ እንደነበር ያስረዳል። ቢቢሲ ወደ ክልሉ የሚላክ የድጎማ በጀትን በተመለከተ ከገንዘብ ሚኒስቴር አስተያየትን ለማግኘት ያደረጋቸው ተደጋጋሚ ጥረቶች አልተሳኩም። ጠቅላይ ሚኒስትር አብይ አህመድ ግን ባለፈው ጥቅምት ላይ ሕዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው በማለት ከሰው ነበር። የትግራይ ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረስ ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሷል። አሁን ፌዴራል መንግስት እውቅና ለማይሰጠው የዶክተር ደብረጽዮን ካቢኔ የድጎማ በጀት ይልካል የሚለው ሌላው ጥያቄ የሚያስነሳ ነው። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ይናገራሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ አንድ ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለውን ግጭትም ፌዴራል መንግስት የአጸፋ እርምጃውን ለማዘግየቱ ከግምት ውስጥ ያስገቧቸዋል። ዶክተር አደምም በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ይላሉ። ፌዴራል መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለውን ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶች ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጠር ሊያደርገው እንደሚችል ያስረዳሉ። ይሄ ደግሞ ፌዴራል መንግስቱን ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ ይህ ጉዳይም የግጭት መንስኤ ሊሆን እንደሚችል ጠቅሰዋል። ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ ናቸው። ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። በዚህ ሁኔታ ውስጥ እንደ ቤኒሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች የመከሰት እድላቸው ከፍተኛ ነው ይላሉ። መጨረሻ ላይ መከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት በክልሉ የሚንቀሳቀሱት የፋኖ ኃይሎች እንደ ደብረ ታቦር ባሉ ከተሞች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያና ደቡብ ኢትዮጵያ ክልሎች ውስጥም የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነት ከተጀመረ ኢትዮጵያ እያደገች ነው የሚለውን ትርክት ያፈርሳል የሚል ነው። ሁለተኛ ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባት ያንን ነገር ለማስወገድ ወደ ጦርነት ሊገባ ይችላል ሲሉ ፌዴራል መንግስት የመከላከል እርምጃ ሲወስድ ግጭት ሊፈጠር የሚችልበት እድል መኖሩን አመልክተዋል።
ዶክተር አደም ፌዴራል መንግስት ወደ ጦርነት የመግባት ፍላጎት እንደሌለው ቢያምኑም ይህ አይነቱ ሁኔታ የባህር በርን የማስመለስ እድል ይፈጥራል የሚል ስሌትን ሊይዝ እንደሚችል ያነሳሉ። ከ2016 ዓ.ም አንስቶ የባህር በር የማግኘት ጉዳይ በይፋ እያነሳ ያለው የጠቅላይ ሚኒስትር አብይ አህመድ መንግስት በመገናኛ ብዙሃኑ በኩል አሰብ የኢትዮጵያ የግዛት አካል እንደነበር የሚገልጽ ትርክት እያቀነቀነ ነው። መንግስት የባህር በር ማግኘት የሚፈልገው በሰላማዊና በንግድ ዘዴ መሆኑን በተደጋጋሚ ቢገለጽም ኤርትራ በዚህ ሽፋን ጦርነት ይከፍታል የሚል ክስ ታሰማለች። ጠቅላይ ሚኒስትር አብይ ጫና ሲመጣ ጫናውን መመለስ ብቻ ሳይሆን አማራጮችን የማየት ዝንባሌ እንዳላቸው የሚያነሱት ዶክተር አደም ይህ ነገር ከመጣ እንዲያውም አጋጣሚውን ተጠቅመን የባህር በር እናገኛለን የሚል ስሌት ሊኖር ይችላል ብለዋል። የካልጋሪ ዩኒቨርሲቲ መምህሩ ዶክተር ጌታቸው በበኩላቸው ፌዴራል መንግስት ወታደራዊ እርምጃ ይወስዳል ወደሚለው ድምዳሜ እንደሚያዘነብሉ ገልጸዋል። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀሌ ሰማይ ላይ ተዋጊ ጀቶች መታየታቸውን ለዚህ በማሳየነት ይጠቅሳሉ። መጠነ ሰፊ ጦርነት የመከፈት እድሉ ጠባብ እንደሆነ የሚናገሩት ዶክተር ጌታቸው በአንጻሩ የተመረጡ ወታደራዊና ፖለቲካዊ መሪዎችን ኢላማ ያደረገ እርምጃ ሊወሰድ ይችላል ብለዋል። በአፋር ክልል አለ የሚባለውን ታጣቂ ቡድን መጠቀም እነርሱን መደገፍም ሊሆን ይችላል ሲሉ መልከታቸውን አጋርተዋል። ከትግራይ ኃይሎች በወጡ ወታደራዊ አዛዦች የተመሰረተው የትግራይ ሰላም ኃይል የተባለው ታጣቂ ቡድን በአፋር ክልልና በደቡባዊ ትግራይ አካባቢዎች እንደሚንቀሳቀስ ይነገራል። ቡድኑ ከትግራይ ኃይሎች ጋር ተኩስ ልውውጥ ያደረገባቸው ጊዜያትም ነበሩ። የዚህ ታጣቂ ቡድን አባላት የትግራይ የሰላምና የለውጥ ምክር ቤት የተባለው እንቅስቃሴ ግንቦት 9 ቀን በአዲስ አበባ ሲመሰረት ታዳሚ እንደነበሩ ተገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳን ጨምሮ የተለያዩ የትግራይ ፖለቲካ ኃይሎች የሚሳተፉበት ይህ እንቅስቃሴ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ ዓላማ እንዳለው ገልጿል። ዶክተር ጌታቸው ፌዴራል መንግስት ከግጭት ውጪ እንደ በጀት ያሉ አቅርቦቶችን ሙሉ በሙሉ የሚያቋርጥ ከሆነ ተጽዕኖ ከወታደሩ እርምጃ የማይተናነስ እንደሚሆን ገልጸዋል። ዶክተር ጌታቸው ህወሓት ወታደሩ እርምጃ ይወስዳል ብዬ አላምንም ይላሉ። እንደ ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር ነው። ተንታኙ የህወሓት አመራሮች ወታደሩ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኙት ምዕራብ ትግራይ አካባቢዎች ሊያመሩ እንደሚችሉ የሚጠቁሙት ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነት እንደሚያወሳስበው ይጠቅሳሉ። ህወሓት ከፕሪቶሪያ ስምምነት አለመፈጸም ጋር በተያያዘ በአጽንኦት ከሚያነሳቸው ጉዳዮች መካከል የአወዛጋቢዎቹ አካባቢዎችና ከስፍራዎቹ የተፈናቀሉ ነዋሪዎች አለመመለስ ነው። ባለፈው ጥር ላይ በፌዴራልና ትግራይ ኃይሎች መካከል ግጭት የተነሳው የትግራይ ኃይሎች ወደ ጸለምቲ አካባቢዎች እንዲንቀሳቀሱ በመደረጉ እንደሆነ ሌተናል ጄኔራል ታደሰ ወረደ ተናግረው ነበር። ጄኔራል ታደሰ ወረደ እንደሚገልጹት የትግራይ ኃይሎች በጸለምቲ አካባቢ እንዲንቀሳቀሱ የተደረገው የተፈናቃዮች ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ ነበር። የፖለቲካ ተንታኙ ዶክተር ጌታቸው ግን ህወሓት አመራሮች ጋር ግንኙነት እንዳለው የሚገልጸው የአስመራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሲናሪዮ አይደለም ይላሉ። የህወሓት አመራሮችም ሻዕቢያ የፈለገውን ይበል እኛ ይህንን እናደርጋለን ብለው የሚሄዱ አይመስለኝም ሲሉ መልከታቸውን ገልጸዋል። ከፌዴራል መንግስት ጋር የገቡበት ችግር አለ፣ ችግራቸውን መቀነስ የሚፈልጉ ይመስለኛል ሲሉ ተጨማሪ ምክንያት ይጠቅሳሉ። የህገ መንግስትና የፖለቲካ ባለሙያው ዶክተር አደም ምልከታ ከዚህ የተለየ ነው። የህወሓት አመራሮች ወደ ጦርነት እንዲገቡ በሱዳንና በግብጽ ምናልባት በኤርትራ በኩልም ጫና ሊሆንባቸው ይችላል ይላሉ። የህወሓት አመራሮች ከነዚህ ሀገራት ጋር ግንኙነት እንዳላቸው በይፋ አልገለጹም። ይሁን እንጂ የህወሓት ኃይሎችና የኤርትራ መንግስት ጽምዶ በሚል በሚጠራው ጥምረት አማካኝነት ቅንጅት መፍጠራቸው ከሁለቱም አካላት ጋር ግንኙነት ያላቸው መገናኛ ብዙሃንና ደጋፊዎቻቸው ይናገራሉ። በቅርቡ ደግሞ በውጭ ያሉ የኢትዮጵያ መንግስት ተቃዋሚ ቡድኖችን እንደወከሉ የተገለጹ ግለሰቦች በተገኙበት በዚህ ጽምዶ በሚል ስያሜ ሱዳን ውስጥ ዝግጅት ተካሂዷል። ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች ፖርት ሱዳን ውስጥ በተካሄደው ዝግጅት ላይ ንግግር አድርገዋል። የኢትዮጵያ መከላከያ
መከላከያ ሰራዊት በበኩሉ ይህንን ጥምረት ወደ መሬት እናወርዳለን ብለው ስንዘር እንቅስቃሴ የሚያደርጉ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። ዶክተር አደም እንደሚናገሩት የአወዛጋቢዎቹ ግዛቶች ጉዳይ እንቅፋት ሊሆን ቢችልም የህወሓት አመራሮች ከፋኖ ኃይሎች ጋር ቅንጅት ሊፈጥሩ የሚችሉበት እድል ዝግ አይደለም። ህወሓት የክልሉን ስልጣን የመቆጣጠር እርምጃ የወሰደው በቆየን ቁጥር ድክመታችን እየሰፋ ነው፣ ነገሮች መለወጥ አለባቸው ከሚል አቋም እንደሆነ ዶክተር አደም ያስረዳሉ። የመተኮስ ጫናው ያለው ህወሓት ላይ ነው። ምክንያቱም በበጀትም በነዳጅም በመሬቱም ጉዳይ በሁሉም ቦታ በፍትህ ጉዳይም በሰላማዊ መንገድ አመጣለሁ የሚለው ነገር ሊሆን አይችልም። በምንም መልኩ ፌዴራል መንግስቱ የሚፈልገውን በፍቃደኝነት የሚያደርግለት አይመስለኝም ብለዋል። ሁለቱም ተንታኞች ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጭ ባያደርጉትም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። የፌዴራል መንግስትና የትግራይ ኃይሎችን ጦርነት በገታው የፕሪቶሪያው ስምምነት መሰረት ተደራዳሪዎቹ አካላት ፖለቲካዊ ንግግር እንዲያደርጉ ይጠበቅ ነበር። አሁን በድጋሚ ለድርድር የሚቀመጡ ከሆነ ህወሓት ፈርሷል ባለው በፕሪቶሪያ ስምምነት መሰረት ሊካሄድ ይችላል ወይ የሚለው ጥያቄ የሚነሳበት ነጥብ ነው። በራሳቸው ለድርድር ይቀመጣሉ ወይስ አሸማጋይ ይኖራል የሚለውም ሌላኛው ጥያቄ ነው። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚደረገውን ጥረት እንደሚደግፉ ግንቦት 6 ቀን ተሹመዋል። ዶክተር ጌታቸው ግን የንግግር ጉዳይ የሚነሳ ከሆነ አሜሪካ ነች የምታደራድረው ብዬ ነው የማምነው ይላሉ። ከዚህ ጋር በተያያዘም ከሰሞኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ያደረጉትን ጉብኝት ጠቅሰዋል።